ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ቪዲዮአችን የምንመማረው እንግሊዘኛን እንዴት በቀላል መንገድ ማንበብ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንመማራለን። እንግሊዘኛን አገባቡን ካወቅንበት፣ ከየት ተነስተን ወደ የት መሄድ እንዳለብን ካወቅነን እንግሊዘኛን ለማንበብ ለመጻፍ በጣም ቀላል ነው። ስለዚህ በዛሬ ትምህርታችን ቪዲዮአችን እንዴት በቀላል መንገድ ማንበብ እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ማየት እንዲሁም ደግሞ ትምህርቱ ጠቃሚ ሆኖ ካገኛችሁት ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች እንዲዳረስና ብዙዎች እንዲማሩበት እንድታደርጉልኝ በአክብሮት እየጠየቁ ወደ ትምህርቱ ሄዳለሁ። ኦኬ፣ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ ንግግሮች አሉ። እያንዳንዳቸውን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። ከመጀመሪያው ስንጀምር የመጀመሪያው ምን ይላል? ኦኬ፣ የመጀመሪያዋ ፊደል እንደምታዩት አይ ነች። አይን ምን ብለን ማንበብ ነው? አይ ብለን እናነባለን። አይ እንላለን። ኦኬ፣ ከዛ ኤም ይላል። ኤና ኤም በአንድ ላይ ሲመጡ ደግሞ ምን ብሎ ማንበብ? አም ብለን እናነባቸዋለን። ኦኬ፣ ከዛ ወደዚህኛው ስንሄድ ኤልኢ እንደምን ይነበባል? እንደ ለ ብለን እናነባለን። ለ እንላለን። ኤ ሳይለንት ነች። ለምን? ሁለት አናባቢዎች በተከታታይ ስለመጡ ማለት ነው። ስለዚህ ኤን እናልፍና አርን እንደ ር እናነባለን። እሺ፣ ኤን አይን እንደ ኒ፣ ኤንን እንደምን ማንበብ? እንደ ን፣ ኤን አይን እንደ ኒ፣ ኤንን እንደ ን፣ ጅን እንደ ግ ማንበብ ነው። ስለዚህ ባል ላይ ስናነበው ለ ር ኒ ን ግ ለርኒንግ። ኦኬ፣ ሙሉን ስናነባው አይ አም ለርኒንግ ምን ማለት ነው? እየተማርሁ ነው ማለት ነው። አሁን እየተማርሁ ነው ለማለት ስትፈልጉ አይ አም ለርኒንግ ማለት ትችላላችሁ ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ እንላለን። ኤኤም እንደ አም ይነበባል ወይም ደግሞ አም የሚል ድምፅ አለው። ኦኬ፣ ከዛ ደብሊው ኤ እንደ ዋ ይነበባል። ዋ ብሎ ይነበባል ወይም ደግሞ ዋ የሚል ድምፅ አለው። ከዛ አይናቲን ኢት ብሎ ማንበብ ኢት። ከዛ አይኤንጂ ምን ተብሎ ይነበባል? ኢንግ የሚል ድምፅ አለው። ኢንግ ብሎ እናነበው ዋይ ኢት ኢንግ ዋይቲንግ በአንድ ላይ እናነበው አይ አም ዋይቲንግ ምን ማለት ነው? እየጠበቅሁ ነው ማለት ነው። ምክንያቱም ዋይቲንግ ማለት መጠበቅ ማለት ነው። አይ አም ስንል እኔ እያልን ነው። ስለዚህ አይ አም ዋይቲንግ ስትሉ እየጠበቅሁ ነው እያልን ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ አይን አይ ብለን እናነባለን። ኦኬ፣ ከዛ ኤንኢን እንደ ኒ እናነባለን። ሁለተኛዋ ኢ ሳይለንት ነች ወይም ደግሞ አትነበብም። ስለዚህ እሷን እንዘልና ዲን እንደ ድ ባለች ሲነበብ ኒድ። ኦኬ፣ ኢን ምን አላልኳትም? ሁለተኛዋን ኢ አላነበብኳትም። ኦኬ፣ ከዛ ቲና ኦን ቱ ብሎ ማንበብ፣ ጅና ኦን ጎ ብለን እናነባለን። ስለዚህ ሙሉን ስናነባው አይ ኒድ ቱ ጎ ምን ማለት ነው? እሄዳለሁ ወይም ደግሞ መሄድ እፈልጋለሁ ማለት ነው። ኦኬ፣ ከዛ ወደሚቀጥለው ስንሄድ በተመሳሳይ አይን አይ እንላለን። ኦኬ፣ ከዛስ ደብሊው አይን እንደ ዊ፣ ኤል በአንድ ላይ እንደ ል ይነበባል። ስለዚህ ምን ብለን እናነባዋለን? ዊኤል። ኦኬ፣ ከዛ ሲኤ እንደ ካ ሳይሆን እንደ ኮ ነው የሚነበበው። ኮ እንላለን። ኤል እንደ ል በአንድ ላይ ኮል። ኦኬ፣ ከዛስ ዋይን እንደ ይ ማንበብ፣ ኦና ዩን እንደ ው በአንድ ላይ ሲነበብ ዩ ሙሉ እናንበው አይ ዌል ኮል ዩ እደውላለሁ ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ አይን አይ እንላለን። ኤኤም
አም ተብሎ ይነበባል። አም። ኦኬ ከዛ ኤንኦቲ በአንድ ላይ ምን ተብሎ ይነበባል? ኖት ኖት ብለን እናነባለን። ኦኬ ከዛ ኤስዩ እንደምን ይነበባል? እንደ ሹ የሚል ድምፅ አለው። አርኢ እንደ ር በአንድ ላይ ሹ ር ሾር። ሙሉ እናነበው አይ አም ኖት ሹር። አይ አም ኖት ሹር እርግጠኛ ነኝ ማለታችን ነው። ኖ እርግጠኛ ነኝ ሳይሆን እርግጠኛ አይደለሁም፣ ይቅርታ ከዚህ ጋር ኖት ሚል አፍራሽ አለው። ስለዚህ እርግጠኛ ነኝ ተብሎን የተጻፈ በስህተት ነው። እርግጠኛ አይደለሁም ማለት ነው። ምክንያቱም ኖት የሚለው አፍራሽ ስላለ። ኦኬ እሺ፣ ወደሚቀጥለው ስንሄድ በተመሳሳይ አይን አይ እንላለን። ኦኬ ከዛስ ኤኤም አም ተብሎ ይነበባል። እሺ ከዛ ኢን እንደ ኢ እናነባለን። ኤ ሳይለንት ነች። ቲን እንደ ት ባለች ስናነበው ኢ ት ኢት። ኦኬ ከዛ ኤንኦ እንደምን ይነበባል? እንደ ኖ። ደብሊው እንደው ባለች ስናነበው ኖ ው ኖ። ኦኬ ከዛ ሙሉ ሲነበብ አይ አም ኢት ኖ አይ አም ኢት ኖ እየበላሁ ነው ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ደብሊው ኤች ኢ አር ኢ በአንድ ላይ ምን ብለን እናነበው? ዌር ዌር። ኦኬ ከዛ አይኤስ ኢዝ ኢናቲ ኢት በአንድ ላይ ዌር ኢዝ ኢት ዌር ኢዝ ኢት የት ነው ያለው ወይም ደግሞ የት ነው ማለታችን ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ በተመሳሳይ አይን አይ እንላለን። ከዛ ኤኤም አም ተብሎ ይነበባል። ኦኬ ኤፍ አይን ፋይ ብለን ማንበብ ኤንኢን እንደን በአንድ ላይ ፋይ ኢን ፋይን። ሙሉ ሲነበብ አይ አም ፋይን አይ አም ፋይን ደህና ነኝ ማለታችን ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ እንላለን። ኤኤም አም ተብሎ ይነበባል። ከዛ ኤልኤን እንደ ሌ ቲኢ እንደ ት በአንድ ላይ ሌት ሌት። ሙሉ ሲነበብ አይ አም ሌት ምን ማለት ነው? ዘገየሁኝ ወይም ደግሞ አረፈድኩኝ ማለት ነው። ምን ስንል? አያም ሌት ስንል። ኦኬ ከዛ ወደዚህኛው ስንሄድ በተመሳሳይ አይ አም እንላለን። ኦኬ ከዛ ፒኦ እንደ ፖ ሳይሆን እንደ ፑ፣ ሁለተኛው ሳይለንት ነች ወይም ደግሞ አናነባትም። አርን እንደ ር በአንድ ላይ ፑር ፖር። ሙሉ ሲነበብ አይ አም ፖር አይ አም ፖር ደሃ ነኝ ወይም ደግሞ ምስኪን ነኝ ማለት ነው። እሺ ከዛ ወደዚህኛው ስንሄድ በተመሳሳይ አይ እንላለን። አይ አም ኦኬ ከዛ ቲኤን እንደ ታ ሳይሆን እንደ ቶ። ለምን? ቲኤኤልኤል ሆኖ ሁሌም ሲመጣ ቲኤን እንደ ቶ ነው እንጂ እንደ ታ አናነብም። ስለዚህ ቲኤን እንደ ቶ፣ ኤልኤል እንደ ል በአንድ ላይ ቶ ል ቶል። ሙሉ ሲነበብ አይ አም ቶል አይ አም ቶል ረጅም ነኝ ማለት ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይን አይ ላለው ከዛ ኤኤም አም ተብሎ ይነበባል። ኤስኤችኦ እንደ ሾ፣ አር እንደ ር፣ ቲ እንደ ት በአንድ ላይ ሾ ር ት ሾርት። ሙሉ ሲነበብ አይ አም ሾርት አይ አም ሾርት አጭር ነኝ ማለታችን ነው። እሺ ኤስ ምን ይላል? በተመሳሳይ አይን አይ ላለው ኤኤም አም ተብሎ ይነበባል። ኦኬ ከዛ ኤፍኤን እንደ ፋ፣ ቲን እንደ ት በአንድ ላይ ፋ ት ፋት። ሙሉ ሲነበብ አይ አም ፋት አይ አም ፋት ወፍራም ነኝ ማለታችን ነው። ወደ መጨረሻው ስንሄድ ኦኬ አይ እንላለን። ኦኬ ከዛ ኤኤም አም ተብሎ እንደሚነበብ አይተናል። እሺ ቲኤች አይ እንደ ቲ፣ ኤን እንደ ን በአንድ ላይ ቲ ን ቲን። ሙሉ ሲነበብ አይ አም ቲን አይ አም ቲን ምን ማለት ነው? ቀጭን ነኝ ማለት ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻልነን እመኑኝ በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት ትችላላችሁ። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳሰለችሁ ሁሌም እስከ መጨረሻው ድረስ ማየት ነው የሚጠበቅባችሁ። ቪዲዮውን ሳብስክራይብ ያደረጋችሁ ሳብስክራይብ በማድረግ ሳብስክራይብ ያደረጋችሁ ደግሞ ሸር ላይክ በማድረግ ብዙዎች እንዲማሩበትና ለብዙዎች እንዲዳረስ አድርጉ። የዛሬ ትምህርታችን ከዚህ ጋር ቆምን። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ፣ ሰላም ሁኑ።